ወድቀህ አትገኝ ብቻ ማንም አያነሳህም። ከወደክበት ለመነሳት ከመጣር ውጪ ሌላ ሰው መጠበቅ ወድቀህ እንድትቀር እንዳትነሳ ያደርግሃል። የሰው እርዳታ መጠበቅ ሰነፍ ያደርግሃል። በራስ እንዳትተማመን ያደርግሃል። ሂሩት ለሰለሞን ደጋግማ ብትደውልም ሊያነሳላት ስላልቻለ ከቤት ወጣችና ዋናውን አውራ ጎዳና ይዛ በመሄድ ላይ ያለች ከሩቅ የተሰበሰበ የህዝብ መንጋ አየች። ክፍል 8 ይህን ብለን ነበር ያቆምነው። ዛሬም እንደሚከተለው ክፍል 9 አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና ተጋብዛችኋል። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንደውም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ አብራችሁ የምቆየው ይፋት መልቲ ሚዲያ ነኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና ተጋብዛችኋል። እንዲሁም ይህን ቪዲዮ ሲጀምሩት በላይክ በሸር ጀምሩት። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሳጥን አስቀምጡልኝ። የእናንተ ኮሜንት ለኔ መሰረቴ ነውና አመሰግናለሁ። ወደ ታሪኩ አመራለሁ። ለፍቅር ክፍል 9 ምን ተፈጥሮ ይሆን አለች በውስጧ። ነገር ግን ወዲያው ፍርሃት ገባት። ልቧን አትወለወላት። ከህዝቡ እስክትደርስ ብትቸኩልም እግሯ ተሳሰረባት። ሰውነቷ ተርበተበተ። ሁሉ ነገሯ ተንቀጠቀጠ። አንዴ እየቆመች አንዴ እየተጓዘች ከተሰበሰቡበት ህዝብ ከደረሰች በኋላ ሰው ሁሉ በጥርጣሬ እያየች ወደ ውስጥ ሰው ሁሉ ወደሚያፈጥበት እየገሰገሰች ገባች። የሰውን ፊት ስታይ አንድ ከሷ የተደበቀ ነገር ያለ መሰላት። መሀል ላይ ስትደርስ በደም ታጥቦ በጀርባው የወደቀውን ሰው ስታይ ማመን አቃታት። ሰለሞን አለች። ሳግ ተናነቃት። አፏ ተሳሰረ። ቃላት ጠፋባት። ተዘርራ ወደቀች። በዚህ ሰዓት የተሰበሰበው ህዝብ የዝነኛው ሀብታም ልጅ ራሷን ስታ ስለወደቀች አምቡላንስ እንዲመጣ ተደረገና ሁለቱን ማፋፍሰው ሆስፒታል ወሰዷቸው። ሂሩት ወዲያው ነበረ ራሷን ያወቀችው። ነገር ግን ሰለሞን ሊነቃ አልቻለም። ከስንት ርብርብ በኋላ ነቃ። ቀስ እያደረገ ያባበጠውን አይኑን እያርገበገበ ከከፈተ በኋላ ጣራውን ሲመለከት ሌላ ቤት እንዳለ አወቀ። ግራ ገባውና ወደ ጎን ሲመለከት ሂሩት ከተኛችበት አጠገብ ወንበር ላይ ቁጭ ብላ ድምፅ ሳታሰማ እንባዋ ብቻ እየፈሰሰ ተመለከተ። ከእንቅልፉ እንደነቃ ሰው እየጨመደደ አይ ምንም አለችና እንባዋን ጠራርጋ የግዷን ፈገግ አለችለት። ያበጠውን አይኑን ድጋሜ ስታየው እንባዋ ሊገነፍል እንደሆነ ስታውቅ በሱ ፊት ማልቀስን ፈራችና አፏን በመዳፋ ግጥም አርጋ ይዛ እየተንደረደረችው ወደ ውጭ ወጥታ ማልቀስ ጀመረች። ሰለሞንን ለማየት የገባችው ዶክተር ከተመለከተችው በኋላ ተመልሳ ወጣችና እረፍት ማድረግ አለበት አለቻት። በሩ ላይ ሆና ወደ ውስጥ ለመግባት የዶክተሯን መውጣት የምትጠባበቀውን ሂሩትን እሺ አለቻትና እንባዋን በደንብ ጠራርጋ ወደ ውስጥ ገብታ ቆመች። ምን ሆኜ ነው አላት ያበጠውን አይኑን ወደ ሂሩት ልኮ። በደም ታጥበህ ህዝቡ ከቦህ ነው ያገኘሁህ። ምን እንደሆንክ ያወቀ የለም አለችው ከተኛበት አልጋ ጫፍ ቁጭ እያለች። ምንም የምታስታውሰው ነገር የለም አለችው። የለም። እኔን ከሸኘ በኋላ ምንድን ነው የተፈጠረው? ቦክስ ያከለውን አይኑን ጣራው ላይ ሰቅሎ ትንሽ ካሰበ በኋላ አው የመኪና ፓውዛ አለ በርግጎ። ምን ከሹፌር ጋር ተጣልቶ ነው አለችው። አይታበት የማታውቀውን ባህሪ ስላየችበት ከሹፌር ጋር ተጣልቶ ነው ብላ አሰበች እየገረማት። መልስ ሳይሰጣት ሲያስብ ቆየና አስታወስኩ ሁሉንም አስታወስኩ አለ። ምንድን ነው የሆንከው ንገረኝ አለችው። አይኗን ባያቆረ ነገር ግን ሊነግራት አልቻለም። ፊቱን አዞረባትና ተኛ። እውነቱን ሊነግራት ፈራ። አባትና ልጅን ማቆራረጥ ሆነበት። በዚህ የተነሳ ደግሞ ሂሩትን ሊያጣት እንደሚችል አሰበ። የነ ሂሩት ቤተሰብ ሲፋለስ በአይነ ህልናው ታየውና ፈራ። ስለዚህ ያለኝ አማራጭ መዋሸት ነው አለ በውስጡ። ሂሩትን ደግሞ ዋሽቷት አያውቅም። እንደገና በሐሳብ አእምሮ ተወጠረ።
እናቱ ልትሞት በጣር ሞት ሆና መቼም ቢሆን በሂሩት ፊትህን እንዳታዞርባት ያለችው ትዝ አለውና ፊቱን ወደ ሂሩት ሲዞር ለጠየቀችው ጥያቄ በጉጉት መልስ እየጠበቀች ነበር። አትነግረኝም አለችው ልታኮርፍ እያቃተታት። ምን መሰለሽ ሂሩት አለና በረጅሙ ተንፍሶ ትላንትና አንቺን ሸኝቼ ስመለስ የሆነ የቆመ መኪና ፓውዛው ሲያበራብኝ ለምን አበራክብኝ ብዬ ከሹፌሩ ጋር ተጋጨንና እኔም ደበደብኩት እሱም ደበደበኝ ብሎ መለሰላት። ሂሩት በሰለሞን ተናደደች። ቢያበራብህስ ትጣላለህ ብላ ሰለሞንን ጥፋተኛ አድርጋ ፈረጀችው። ሂሩት ለእናቷ ደውላ ስለነበር የሚበላ ነገር ይዛ ሆስፒታል ድረስ መጣች። እንደ ልጇ ሁሉ የምትወደውን ልጅ ተደብድቦ ስታየው በጣም ነበር ያዘነችለት፣ አለቀሰችለትም። ሰለሞን ከ4 ቀን በኋላ ማገገም ቻለ። በትንሹም ቢሆን ስራ መስራት ጀመረ። ነገር ግን ሂሩትን ከዋሸ ቀን ጀምሮ ጥሩ ስሜት አልሰማው ብሏል። ሂሩትን መዋሸቱ አእምሮ እረፍት እንዳያገኝ አድርጎታል። እንዴት ዋሻታለሁ? አንድ ቀን እውነቱን ብታውቅስ? አታውቅም። ደግሞ ማወቁ አይቀርም። ያኔ ለምን ዋሼ ብላ ጥላይ ትሄዳለች? አትሄድም። የዋሸሁት እኮ ለራሷ ብዬ ነው። አትሽወድ። አእምሮ የሳቀበት መሰለው። አትሽወድ። ሴቶች የውሸት ምክንያት አይፈልጉም። በቃ ውሸት ውሸት ነው። ከራሱ ጋር ሙግት ገጠመ። በክርክሩ የተሸነፈ መሰለው። አንድ ቀን እውነቱን ያወቀች እንደሆነ ብሎ ፈራ። አሁንስ ብነግራት ለምን ዋሸህ ማለቷ ይቀራል? ቢሆንስ በዘገየ ቁጥር ችግሩ ይከፋል። ስለዚህ አሁኑኑ እውነቱን ንገራት አለው አእምሮው። አእምሮ ጥሩ ምክር እንደመከረው አሰበ። ሁላችንም ራሳችንን ብናዳምጥ ለራሳችን ከኛ የበለጠ ሌላ ጥሩ መካሪ የለም። እውነቱን ሊነግራት ወሰነ። ግን ከምን እንደሚጀምርላት ግራ ገባው። አልጋው ላይ ጋደም እንዳለ በሐሳብ ይወጣ ይወርድ ጀመር። በመጨረሻ ግን ነገ ብቻዋን አገኝቶ ሊነግራት ወሰነና ደውሎ ነገ ለአንድ ጠበቅ ላለ ጉዳይ እንደሚፈልጋት ነገራት። ሂሩት ጠበቅ ላለ ጉዳይ ፈልግሻለሁ ስላላት ተጨንቃለች። ዛሬ እንገናኛለን ነገሬ ብትለውም እሺ አላላትም። እውነትም ነገሩ ጠበቅ ያለ መሆኑ ገባት። ነገ ለዓመት ያክል ራቃት። ሰዓቱን ስታይ ገና ከቀኑ 10 ሰዓት ይላል። ለነገ ብዙ ሰዓቶች ይቀሩታል። ብዙ ሀሳቦች በአእምሮዋ ይመላለስ ጀመር። ሰለሞን ምሽት አካባቢ ሲጨንቀው ያለውን አእምሮውን ዘና ለማድረግ ብቻውን በቀስታ ወክ በማድረግ ላይ ነው። ከቀጠሮ ከነገ በፊት ሂሩትን ማግኘት አይፈልግም። ምክንያቱም ዛሬ ካልነገርከኝ ማለቱ አይቀርም። አቶ መኮንን በዝግታ እየተራመደ ወክ የሚያደርገውን ሰለሞንን እያሽከረከረ ባለው ሃይሉክስ መኪና በጋቢናው መስተዋት አየው። ያየውም ማመን አቃተው። አፉን ከፍቶ ቀረ። በፍጥነት ፍሬኑን ያዘና የሚያሰግረውን መኪና ካቆመ በኋላ የጋቢናውን መስተዋት አውርዶ ሲያየው ራሱ ሰለሞን ነበር። ወዲያው ግንባሩ ላይ ስር የሚመስል ነገር ስራ ላበት አላበው። ስልኩን ከኪሱ አወጣና በጣቱ ከጎረጎረ በኋላ ጆሮ ላይ ደቀነ። ሰለሞን ግን ይህ ሁሉ ሲሆን አቶ መኮንንን አላየውም ነበር። ሃሎ አለ። አቶ መኮንን ጆሮ ላይ የተደቀነውን ስልክ ከተነሳ በኋላ አስከተለና ከወዲያ ማዶ የሚያናግረውን ሰው አንተ ደደብ፣ ልጁን አልገደላችሁትም? የልጅን ፍቅረኛ ነዋ አለ እጁን እያወናጨፈ። ኧረ እባክህ በአይኔ በብረቱ እኮ ነው ያየሁት። ስለዚህ ስራችሁን ደግሞ ዋጋ ትከፍላላችሁ አለና ስልኩን ዘግቶ መኪናውን እያጓራ ወደፊት ተፈተለከ። ሂሩትም ሆነ እናቷ ወይዘሮ ሙሉነሽ ሰለሞን ተደብድቦ ከሞት መዳኑን ለአቶ መኮንን አልነገሩትም ነበር። አቶ መኮንን ጋርዶቹ ሰለሞንን ጨርሱት ብሏቸው ስለነበር የሞተ መስሎት በደስታ ተውጦ ነበር የሰነበተ። ዛሬ ግን ሰለሞንን በህይወት ሲያየው ያ ደስታው እንደ ጉም ተነነ። ይቀጥላል። ክብሯና ክብሯት
ለፍቅር ክፍል 9 ይህን ይመስል ነበረ። በክፍል 10 እስከምንገናኝ ቸሩ ሁሉ ይግጠመን። አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁኝ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ እንዲሁም ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ ስንብቴን ከወዲሁ አደርጋለሁ። ሰናይ ጊዜ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።